ህብረት ባንክ የኢቲቪ ስፖርት ዜናዎች ስፖንሰር ነው። በሻንጋይ ከተማ በተደረገ የዳይመንድ ሊግ 5000 ሜትር ውድድር አትሌት ዮሚፍ ቀጀልቻ አሸንፏል። ሰለሞን ባረጋና ጎስ ገብረሕይወት ደግሞ ተከታዩን ደረጃ ይዘዋል። በሴቶች 1500 ሜትር ጉዳፍ ጸጋይ ሁለተኛው ወጥታለች። ሀብታም ካሴ የ2019 ዳይመንድ ሊግ የሁለተኛ ከተማ ውድድር ዛሬ በቻይናው የቢዝነስ ከተማ ሻንጋይ ተደርጓል። ወትሮንም ቢሆን ከፍተኛ የመሸናነፍ ፍክክር ይታይበታል የተባለው የወንዶች 5000 ሜትር ውድድር ተከናውኖ ኢትዮጵያውያን አትሌቶች ጥሩ ፍክክር አድርገውበታል። በዚህ ርቀት 7 ኢትዮጵያውያን አትሌቶች ሮጠዋል። ዮሚፍ ቀጀልቻ፣ ሰለሞን ባረጋ፣ ጫላ ረጋሳ፣ ሞገስ ጦማይ፣ ጎስ ገብረሕይወት፣ ንብረት መላክ፣ ጥላውን ኃይሌ ከሮጡት 21 አትሌቶች ውስጥ ከኢትዮጵያ የሄዱት ናቸው። የ3000 ሜትር የዓለም የቤት ውስጥ ውድድር የሁለት ጊዜ ባለ ክብሩ ዮሚፍ ቀጀልቻ ውድድሩን በአንደኝነት አጠናቋል። long stride of Kajelcha, 200 meters to go. A little look on his inside. The danger is still there. The two big men pulling away. Has Barega got enough to try and haul him in? Kajelcha flat out now into the home straight. Just a meter and a half between them. Barega trying to attack on the outside. Balu finishing quickly for third, but Kajelcha starts to pull away. Kajelcha's going to take the win. Kajelcha wins. Barega second. Gebrevet came back for third, just I think in the end. ዮሚፍ እርቀቱን ለመጨረስ 13 ደቂቃ ከ04 ሰከንድ ከ16 ፈጅቶበታል። ዮሚፍ ከዚህ ቀደም ይታማበት የነበረውን ያጨራረስ ድክመት መቅረፉ ለድል አብቅቶታል። ውድድሩን ሊያሸንፉ ይችላሉ ተብለው ከተጠበቁት መካከል አንዱ የሆነው ሰለሞን ባረጋም በሴንቲ ሰከንዶች ተበልጦ ሁለተኛ ደረጃን ይዟል። ጎስ ገብረሕይወት ደግሞ ሶስተኛ ደረጃን ይዞ አጠናቋል። የ48ኛው የኢትዮጵያ አትሌቲክስ ሻምፒዮን አሸናፊው ጥላውን ኃይሌ 5ኛ፣ ጫላ ረጋሳ 9ኛ፣ ሞገስ ጦማይ 13ኛ እንደዚሁም ንብረት መላክ 14ኛ ደረጃን መያዝ ችሏል። ውድድሩን ያሸነፈው ዮሚፍ ቀጀልቻ 8 ነጥቦችን ሲያገኝ ሰለሞንና ጎስ በቅደም ተከተል 7 እና 6 ነጥቦችን ማግኘት ችሏል። በሴቶች 1500 ሜትር ኔዘርላንዳዊቷ ትውልደ ኢትዮጵያዊት ሲፈን ሐሰን የማሸነፍ ቅድመ ግምት ቢሰጣትም አልተሳካላትም። ከጉዳፍ ጸጋይና ዳዊት ስዩም ብርቱ ፍክክር ገጥሟታል። በተለይ ዳዊት ስዩም ያጨራረስ ችግር እንጂ አንደኛ የመሆን እድል ነበራት። ሞሮኮዊቷ ራባቢያ ራፊ እርቀቱን በ4 ደቂቃ ከ01 ሰከንድ ከ15 በመጨረስ አሸናፊ ሆናለች። Between 4th and 5th with Hassan, and that is a surprise. That tells us a lot. Be interesting to get her thoughts afterwards if we manage to grab a word with Sifan Hassan. ራባቢያ ራፊ የዓለም ሻምፒዮናን 2 ጊዜ እንደዚሁም የአፍሪካ ሻምፒዮን መሆኗ ይታወቃል። ጉዳፍ ጸጋይ በ10 ሰከንዶች ተበልጣ ሁለተኛውን አጨርሳለች። ዳዊት ስዩም 4ኛ ስትሆን ሲፈን ሐሰን ደግሞ 5ኛውን አገብታለች። አክሱማዊት እምባዬ 6ኛ፣ አልማዝ ሳሙኤል 8ኛውን አጠናቀዋል። በሴቶች 3000 ሜትር መሰናክል ኬንያዊቷ ቤትሪስ ቸብኮች እንደተለመደው አንደኛውን አገብታለች። በዚህ ርቀት ብቸኛዋ ኢትዮጵያዊት ተወዳዳሪ ወይንሸት አንሳ 11ኛውን አገብታለች። ቸፕቲክ ቸስፖልና ፔሩት ቸሙታይ 2ኛና 3ኛ ደረጃን መያዝ ችለዋል። በ100 ሜትር ወንዶች ክርስቲያን ኮልማን አሸነፈ ሲባል ከኋላው የተስፈነጠረው የሀገሩ ልጅ ኖህ ሊሌስ ቀድሞት ገብቷል። ሁለቱ አሜሪካውያንን ለመለየት በምስል ታግዟል። አሸናፊው በፎቶ ነው የተለየው። 9 ሰከንድ ከ86 100 ሜትር ለመጨረስ የፈጀባቸው ጊዜ ነው። ደቡብ አፍሪካዊ አካኒ ሲምብሊ 3ኛውን አጠናቋል። በሴቶች 100 ሜትር አሜሪካዊቷ አሊያ ሆብስ፣ ናይጄሪያዊቷ ብሌሲንግ ኦካግባሪና ጃማይካዊቷ ሌኒ ቶምፕሰን በቅደም ተከተል ከ1 እስከ 3 ነው ገብቷል። የአይደብሌፍ ዳይመንድ ሊግ 3ኛ ከተማ ውድድር ከ12 ቀናት በኋላ በስዊድን ስቶክሆልም ኦሎምፒክ ስታዲየም የሚካሄድ ሲሆን በወንዶች 7 በሴቶች 6 በጥቅሉ 13 ውድድሮች ይከናወናሉ። ሴቶች 5000 እና 800 ሜትር እንደዚሁም በወንዶች 1500 ሜትር ኢትዮጵያውያን አትሌቶች የሚሳተፉባቸው ፉክክሮች ናቸው። በኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት በአዲስ አበባ ስቴዲየም ቅዱስ ጊዮርጊስና መከላከያ አንዳቻ ተለያይተዋል። ከአሰልጣኝ ስቲዋርት ሃል ስንብት በኋላ በዘሪሁን ሸንገታ እየተመራው ወደ ሜዳ የገባው ቅዱስ ጊዮርጊስ አሚ መሐመድ በ36ኛው ደቂቃ ባስቆጠራት ግብ ቀዳሚ ሆኗል። ተመስገን ገብረ ኪዳን ደግሞ ለመከላከያ በ83ኛው ደቂቃ ያቻነቷን ግብ ከመረብ አሳርፏል። ውጤቱን ተከትሎ ተከታታይ 3 ጨዋታዎችን አቻ የተለያየው ቅዱስ ጊዮርጊስ ነጥቡን 40 በማድረስ 4ኛ ደረጃ ላይ ሲቀመጥ 26 ነጥብ ያለው መከላከያ ባለበት 13ኛ ደረጃ ላይ ረግቷል። አንዳንድ መስመሮች ላይ የተከፈቱት ነገሮች ባለቀ ሰዓት ላይ ገብቶብን እኩል ለኩል እንወጣ እንችላለን እንጂ የሚገባን አይደለም። ያው እኛ ለማግባት ሁለተኛ ለመድገም በመንሄድበት ሰዓት ነውና ያገባው ያው ፉትቦል ነው። ይሄ ያጋጥማል። ካለንበት ትንሽ ችግር ወጣ ለማለት በጣም ጠንክረን ነበር የመጣ ነው። እንዳያችሁት በተለይ ከረፍት በፊት የነበረው የኳስ ቁጥጥርና ብዙ የጎል ሙከራዎች ወደ ውጤት አልተቀየሩም።
ያው እነኚህ ቀጣይ ጨዋታ ተስተካክለን እንመጣለን ግን በውጤቱ ልጆቻችን በዚህ ላይ ደግሞ ያው እንዳያችሁት ቡድናችን ከጊዜ ወደ ጊዜ በጣም ጥሩ የተሻሻለና በጣም ጥሩ የሆነ የመጣ ያለ ቡድን ነው መጀመሪያ ከነበረው ችግር ወጥቶ በጣም ጥሩ እንቅስቃሴ ያረጋ ያለ ቡድን ነው ስለዚህ ተመርቶ ራሱ እንደዚህ አቻ መውጣቱ ጊዮርጊስ ትልቅ ቡድን ነው ከዚህ አንፃር ብዙም አልተከፋንበትም በሌላ ጨዋታ በትግራይ ስታዲየም ወልዋሎ አዲግራት ዩኒቨርሲቲና ወላይታ ዲቻ ያለ ግብ አቻ ተለያይቷል በውጤቱ መሰረት ወልዋሎ በ35 ነጥቦች በነበረበት 7ኛ ደረጃ ላይ ሲጸና ወላይታ ዲቻ በ28 ነጥቦች 12ኛ ላይ ነው ፕሪሚየር ሊጉ ነገም ሲቀጥል መሪው መቀለ ሰባ እንደርታ ከሐዋሳ ከተማ ይጫወታል ተከታዩ ፋሲል ከነማ ደግሞ ጅማ አባጅፋር ጋር ይገናኛል ኢትዮጵያ ቡና ከሲዳማ ቡና በአዲስ አበባ ስታዲየም ድሬዳዋ ከተማ ከአዳማ ከተማ ደቡብ ፖሊስ ከሱል ሽረ ሌሎች የነገ ጨዋታዎች ናቸው ከሀገር ውስጥ ውድድሮች አልፎ በታላላቅ መድረኮች መሳተፍ አዳጋች የሆነበት የኢትዮጵያ እግር ኳስ ለችግሮቹ የተለያዩ ምክንያቶች ይነሳሉ የቀድሞው የኢትዮጵያ ብሔራዊ ቡድን ተጫዋችና አሰልጣኝ ኢንስትራክተር ካሳሁን ተካ ለአሰልጣኞችና ተጫዋቾች ለተመልካች የሚመጥን እግር ኳስን ማሳየት አለባቸው ሲል መልእክቱን አስተላልፏል ፏድ ድሪስ እንደ ተመልካቹ ፍላጎት ያላደገውን የኢትዮጵያ እግር ኳስ ለማንሳት ከገንዘብም በላይ ስፖርቱን ወዶ መስራት ትልቁን ቦታ መያዝ እንዳለበት ባለሙያዎች ሲናገሩ ይሰማል የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና አሰልጣኝ ኢንስትራክተር ካሳሁን ተካም ቀደም ያለውን የኢትዮጵያ እግር ኳስ እንዲህ ገልጸዋል በዛን ዘመን ተጫዋቾቹ በስሜት ነው የሚጫወቱት ራሳቸውን ለማሳወቅ ነው የሚጫወቱት ማንንም ተጫዋች አልቲሜት ጎል አድርጎ የሚቆጥረው ብሔራዊ ቡድን ደረጃ ላይ ደርሶ መጫወት ነው አገርን መወከል ነው እንጂ ጥቅማ ጥቅም የሚባል ነገር የለም ተጽዕኖ ፈጣሪ ተጫዋቾች በቡድኖች ውስጥ ብዙም አለመኖር እግር ኳሱ እንዳይጎል አድርጎታል ይላል ኢንስትራክተር ወደ ድሬዳዋ ስቴድ ሉቻኖና መንግስቱ አሉ ማን ነው ሉቻኖና ኢታሎ አሉ ሳንጆርስ መጣ ሸዋንግዛው መንግስቱ ፍስሐ ምናምን በየቲሙ አንዳንድ ስትሮንግ የሆኑ ስመጥርና በተግባር ውጤት መለወጥ የሚችሉ ተጫዋቾች እያንዳንዱ ቲም ውስጥ አለ አላሁን ለም ከኛ በኋላ ስትመጣ ደግሞ ገብረመድህን በል ሙልጌታ ከበደ በል የቡና ደግሞ ቢሊዮን በል እነ ሙልጌታ ወልደየስ በል እነኚህ በእያንዳንዱ ቲም አለ ሰው ምትፈራው ምታየው ምን ላይ ያሳዩን ነው የምትለው ነገር አለ አሁን ስትመጣ ደግሞ እኔ አይ ዶንት ሲ ለዚህም አሰልጣኞችና ተጫዋቾች ትልቁን ኃላፊነት ወስደው መስራት እንዳለባቸው ነው ኢንስትራክተር ካሳሁን የሚናገረው የድሮቹ ለምሳሌ ገብረመድህን ሙልጌታ በነበሩበት ዘመን ጧት 12 ሰዓት የምታገኛቸው 7 ደረጃ ነው ትሬኒንግ እንደገና 4 ሰዓት ላይ መጥተው ትሬኒንግ ያደርጋሉ እሺ ይሄ ራስን ለመለወጥ የሚደረግ ነገር እንዲህ አይነት ባህሪ ያለው ወይ ብለ ስትል አሁን ጨዋታው ስታይ ተመልካቹ ነው የበለጠ ጨምሮ የመጣው እንዲህ አይነት ፋን ባለበት መሃል አንተ ስትጫወት የተለየ ሰሞነ ነዳጅ ማለት ነው ይሄንን ዩቲላይዝ ማድረግ አልቻለም ተጫዋቾቹ ይሄንን መጠቀም አለባቸው አሰልጣኞቹ ይሄንን መጠቀም አለባቸው ልጆቻቸውን ቢዚ ማድረግ አለባቸው ልጆቻቸውን ስራ ላይ መያዝ አለባቸው ማንቸስተር ሲቲ በርንሌይን 6-2 በመርታት የእንግሊዝ ኤፍ ኤ